የማንነት ቀለምን በስራ ወዳድነት ሸራ ላይ ማቅለም ለሀገር የማይደበዝዝ የትውልድ ፊደልን እንደመከተብ ነው። የተንቢ ሰላም አበሩ ሰንዳ በምንሁ ያ የ2018 ሚስ ጉራጌ አሸናፊ ቤተልሔም ፍቅሬው እኮ እንግዲህ ተአሪፍ ሾጊ አሪፍ የህረ ቆይታ ናሜነ ተጋብዞኒ ሚስ 2018 ጉራጌ እዚኛ ጋር ተገኛለች። ቤተልሔም ፍቅሬ እዚህ ያለች ማለት ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ቁንጅና እንዴት ነው? ቆንጆ ነው። የኛን ሾው በጉራጌኛ ብታስተዋውቂልን እስኪ። ሰላም አበሩ ሰንዳ በምንሁ ያ የ2018 ሚስ ጉራጌ አሸናፊ ቤተልሔም ፍቅሬው እኮ እንግዲህ ተአሪፍ ሾጊ አሪፍ የህረ ቆይታ ናሜነ ተጋብዞኒ በጣም አሪፍ። እስኪ ወደ ኋላ መለስ ስንበልና ሚስ ጉራጌ ላይ እንመጣበታለን፣ ግን ወደ ኋላ መለስ ብለን እስኪ ወደ ወልቂጤ እንዳል እንሳፈር። በትክክል ትራንስፖርት በማን ነው? በእኔ ተጋባዥ ነኝ ማለት ነው። ስለዚህ እንደፈለኩ ነው ዘና ማለት ያለብኝ። ስለዚህ ተጋባዥ ስትሆን ዘና ፈታ ነው የምትለው ማለት ነው። ተጋባዥ ብዙ ጊዜ ሰው የመስቀል ላይ ወደ ጉራጌ ማህበረሰብ ሄደን እስኪ ክትፎን ጠጣ ምናምን ይላል። አንዳንዱ ደግሞ ኧረ በልተን እንምጣ እንጂ ምናምን ይላል። ግን ዛሬ ደግሞ እስኪ ባህሉ ምን ይመስላል እንግዲህ ቤቲ ደግሞ የተወሰነ ነገር ታስቃኘናለች እና ወደ ወልቂጤ ልሂድ እስኪ። እንዴት ነው ኤሌመንተሪ ሃይስኩል ምናምን ይመስላል? እስኪ የት ነው የተማርሽው? ያው እንግዲህ ተወልጄ ያደግኩት ወልቂጤ ከተማ ላይ ነው። ኤሌመንተሪ ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት የጨረስኩት ኤሌመንተሪን። ከዛ በኋላ ሃይስኩል ደግሞ አበሩስ ወልቂጤ ሁለተኛ ደረጃ ትምህርት ቤት። አብሮስ ነው ያልሽው? አዎ አበሩስ። እዚህ አብሮስ የሚባል አንድ እንትን አለ እዚህ አዲስ አበባ ላይ፣ ምናልባት ከሰሰስኩኝ አብሮስ ጋር እንገናኝ ምናምን ይባላልና እስቲ ያው አበሩስ ማለት ቤተሰብ ማለት ነው። ቤተሰብ ማለት በጉራጌኛ። ቤተሰቦች እንዴት ናችሁ? ሳዲያ ፒስ ነው ሁሉ አማን ነው። እንግዲህ ከቤተሰብ ጋር ያለ ነው ማለት ነው። እውነት ነው። እና እዛን የጨረስኩት። ከዛ በኋላ ደግሞ ወደ ባህር ዳር ዩኒቨርሲቲ ነው ያቀናሁት። ኧረ እባክሽ ወደ ባህር ዳር። እስኪ ሃይስኩል ላይ ቁንጅና ውድድር ላይ ብዙዎች ቆንጆ ምናምን በጣም ቆንጆ ነሽ ምናምን የሚል ሀሳብ አለ ይነሳል፣ ወይስ አንቺ ራስሽ በሞዴሊንግ ላይ መስራት ፍላጎት ነበርሽ? ሆነን ለመናገር እንዳልኩ ቅዱስ ዮሴፍ ትምህርት ቤት እያለው ልጅ እያለን ገና ይሄ ኬጂ ላይ እያለን እንሰራ ነበር። ለወላጆች በዓል ምናምን ዝግጅት ላይ የቁንጅና ውድድር ይካሄድ ነበር እና አስታውሳለሁ እስከ ሁለተኛ ክፍል እሰራ ነበረ። ከዛ በኋላ ግን ሙሉ ለሙሉ ትቼዋለሁ። እንደዚህ አይነት ሀሳብ አልነበረኝም። ይበልጥ ወደ እንትኑ ነው ያተኮርኩት፣ ወደ አርት፣ ይሄ ትወናው ላይ። ኦኬ ትወናው ላይ። እሺ ያ እንደዚህ የብሔር ብሔረሰቦች ፕሮግራም ሲዘጋጅ ምናምን ቲያትር በመስራት እንደዛ ነው ያሳለፍኩት። እስከ ሃይ ስኩልም ድረስ በዛ ወይ ነው የሄድኩት እና ልጅ እያለሁ ነው በቃ የሞዴሊንግ ሀሳብ የቀረው። በጣም መሆን ፈልግ ነበር ምናምን፣ ግን ከዛ ወደ ትወናው ስገባ ደግሞ ሙሉ ለሙሉ ተውኩትና ያው እንግዲህ ስለዚህ ሃይስኩል ላይ የእንቅስቃሴዎች የነበሩት ወደ ትወናው ላይ ነው እንጂ ሞዴሊንግ ላይ ምንም አልነበረም በጭራሽ። ስለዚህ አሁን ላይ ግን ወደ ባህር ዳር አይደለም የምትወስጂ ነው? እስኪ ባህር ዳር ስለኛ እስኪ ባህር ዳር መጀመሪያ ወደ ዩኒቨርሲቲ ሳንገባ እስኪ ባህር ዳር ላንቺ እንግዲህ ወልቂጤ ላይ ነው እንግዲህ እዛ ተወልደሽ ያደግሽውና ባህር ዳር ነው ወልቂጤ ልዩነት አላችሁ አይደል? በጣም እስኪ ባህር ዳርን መጀመሪያ አንቺ በምታውቂው ልክ አሳይና ወደ ዩኒቨርሲቲ ደግሞ እንገባለን። ገብተን እንማራለን። እሱ ችግር ደስ ይለኛል። ያው ባህር ዳር በጣም ደስ የምትል ከተማ ናት። ማህበረሰቦቿ በጣም ደስ ይላሉ። ያው እራቅ ስለሚል ከወልቂጤ ይርቃልና መጀመሪያ ላይ እንደ ፋሚሊም ያን ያህል አክሰፕታንስ አልነበረውም እዛ ሄጄ ለመማር ምናምን። እንደውም ወልቂጤ ዩኒቨርሲቲ ተመዝግቤ ነበር ቅዳሜና እሑድ። እውነት ስለዚህ ግን እድለኛ ነሽ። በነገራችን ላይ ከአካባቢሽ ወጥተሽ ማየትን የመሰለ ነገር የለም። በጣም በጣም እና በቃ ማህበረሰቧ በጣም ደስ ይላል። ከተማው ውብ ነው፣ ጽድት ያለ ነው። እስኪ የምታስታውሹ ከዛ ለምሳሌ ስትዝናኑ እንደዚህ ከትምህርት ውጪ ወክ ታደርጋላችሁ፣ መዝናኛ ይኖራልና የምታስታውሹ ገጠመኝም ካለ? እንደገጠመኝ እንኳን ያው ብዙ አላስታውስም፣ ግን ጣና ላይ አሁን ብዙ ጊዜ ወደ ጣና እንሄድ ነበረ ለመዝናናት። አሁን ፈተና ምናምን ተፈተን ራሱ ሪፍሬሽ ለማድረግ ወይ ከከበደን ምናምን በቃ ጣና የሁሉም ሰው ሰላማዊ ቦታ ናት። ኦኬ ሰላም የሚገኝባት ማለት በጣም በእውነት በጣም። እና ባህር ዳርን ሁልጊዜ ሳስባት የምትመጣልኝ ቀድማ ጣና ናት። ስለዚህ ጣና ጋር ብዙ እንትና ትዝታዎች አሉኝ። ጓደኞች ጋር እነሱን በእርግጠኝነት አሁን ሲመለከቱት ጣና ላይ አድርግናት ነገር ምናምን ይላሉ። በጣም አሪፍ ነው። እስኪ ወደ ዩኒቨርሲቲ እንግባና እስኪ እዛ ውስጥ ደግሞ ምን ይመስላል እዛ ያለው የመጀመሪያ ፍሬሽ ስትሆኚ ያለው ድባብ አለ። ከዛ በኋላ ሁለተኛ ዓመት ላይ ምናምን ትንሽ
እንዲቀና ማለት ነው ያም ይጀምራል እስቲ ያው እንግዲህ ዩኒቨርሲቲ ላይ በቃ ቆንጆ ናት ዩኒቨርሲቲዋ ምናምን ነገር ጥሩ የሆኑ ልጆች ዶርሜቶች ምናምን ጥሩ ነበሩ ኦኬ ድለኛ ነበርሽ አሪፍ ልጆች ገጥሞሻል አዎ ሁላችንም ቤቲዎች ነበርን ሁለት ትግስቶች ብቻ ነበር አይ ቲንክ ያረባክሽ እንዳለ ቤቲ ነበራችሁ ስንት ነበራችሁ ዶርም ላይ 8 ነበር 8 ከ8ቱ ስንት ነው ቤቲ ነበረው 6 ማለት ነው 6 ቤቲ አይገርምም ምን 6 ቤቲ አዎ አንድ ላይ ነበር ሁለቱ ናችሁ ትግስት አዎ እነሱ ትግስተኛ ናቸው የምን 6 ቤት ይችላል ሁለት ትግስተኛ ናቸው በጣም እና ደስ የሚል ላይፍ ነበር ትንሽ ፊል ያደረኩት ምንድነው እንደገባን አካባቢ የመስቀል ሰዓት ነበር ክረምት ላይ ግንቦት ላይ ገብተን ከዛ መስቀል ታይም ላይ ደግሞ ፈተና ሆነ እና መምጣት መሄድ አልችልም ምናምን ባህር ዳር ደግሞ ያው መስቀል ያን ያህል ትኩረት ተሰጥቶት ነበር ማለት ነው 2014 ሶ የገባችሁት 2013 ላይ ነው ወይስ አይ 14 ግንቦት ላይ ተገባና ልክ ኤግዛም 2015 ላይ መስቀል ማለት ነው እሺ የ2015 መስቀል ላይ ኤግዛሙ መኖሩ ብቻ ሳይሆን ነው ወይስ ቤተሰብ ናፍቆሽ ነው እኮ አልኩህ እንዴ መስቀል ድባብ እንዲህ በቀላሉ መጣው አይደለም ከሁሉ ግን ያው ለምሳሌ አይ ነው የጉራጌ ማህበረሰብ አንደኛው አካል ነሽ አንቺና ባህል ላይ ሁሉ ጊዜ የሚናፍቅሽ አሁን ከዛ አካባቢ ያልተወለድን ያላደግን ሰዎች ምናልባት ክትፎ ቆጮውን አይቤው ምናምን ስርዓቱን ድባቡ ምናምን እንላለን ላንቺ ግን እዛው ተወልደሽ ስላደግሽ ምን ይናፍቅሻል አሁን 2018 ላይ መስቀል ላይ ድባቡን ይናፍቅሽ ምኑ የምታስታውሽ ምን በጣም አይንሽ ላይ በቃ ይያለ ያው እንግዲህ አንድ ላይ ብዙ ሰዎች የሚሰባሰቡበት ሁሉም ሰው ካለበት ተጠፋፍቶ ተራርቆ የነበረ ሰው ዘመድ አዝማድ የሚሰባሰብበት የሚገናኝበት በዓል ነውና ደግሞ አንድ ቀን ብቻ ተከብሮ የሚያልፍን በዓል አይደለም ደግሞ አንድ ቀን ብቻ ተከብሮ የሚያልፍን በዓል አይደለም እንደውም ወደ ገጠሩ አካባቢ ከመስከረም 12 እስከ ጥቅምት 5 ድረስ ነው በስፋት የሚከበረው በእውነት ሰው ይሄን በጣም ይሄን አሁን እኔ አላውቅም ምናልባት ምንድነው በጊዜ ሄደን ለምሳሌ በ14 ሄደን ከዛ በ15 የተወሰነ 16 እናድርገን 17 አክብረን በ18 ወደ ስራ ወደ አዲስ አበባ ሌላውም አካባቢ ላይ ያለ ወደዛ እንዲሄድ ነው ብዙ ጊዜ የሚታሰቡና ሰው ግን እንዳልሽው አሁን በ12 ሄዶ ከዛ ጥቅምት 5 ይመለሳሉ ማለት እና እስከዛ ድረስ እንዴት ነው እንክብካቤው በቃ እንዴ እንደቀጠለ ነው ምንም የሚቋረጥ ነገር የለም ቃፏፈሽ ነው አዎ እና ከዛ አንፃር ያው ብዙ ነገሮች ይናፍቁ ነበረ የመጀመሪያም ስለሆነ የቤተሰብ ናፍቆትም አለ በቃ እንደዛ ተደራርቦ እንደውም ውጭ ወጥቼ አላከበርኩም አደባባይ አልወጣሁም የኔ ያከበርሽ አላከበርኩም በእውነት ፊል አደርጋለሁ ብዬ ስላሰብኩኝ በቃ እንደ ነገ ፈተናም ነን ስለዚህ ማንበብን መርጬ በቃ በዓሉ በዛ መልክ አለፈ ማንበቡን ሳደርገን የሚለው ማለት እና አሪፍ ነው ደስ ይላል እስኪ ታዲያ ዩኒቨርሲቲ ላይ ያላችሁ ምን ታደርጉ ነበር እንግዲህ አሁን ትምህርት አለ ከዛ በኋላ ኪነ ጥበቡ ላይ እንደዚህ እንቅስቃሴ ነበረው ያው ለምሳሌ ምን ታደርጉ ነበር የባህል ማዕከል ነበር በተለይ ወደ ፔዳ ከተዘዋወርን በኋላ እኔ ጆርናሊዝምን መርጬ ነው የገባሁትና ወደ ሌላ ግቢ ሽፍት እንደረጋለን ወደ ከተማው ማለት ነው እና እዛ የባህል ማዕከል ነበረ ምንድነው የሚባለው ባህል ማዕከል ነው ራሱ ባህል ማዕከል ነው እሺ እና ሰኞ ሮብ አርብ ነው ተገናኝተን እንደዚህ በቃ የጥበብ ስራዎችን ሙዚቃዎችን የግጥም ስራዎችን
ምናምን ፕራክቲስ እናደርጋለን እንደዚህ ፕሮግራሞች ሲኖሩ ደግሞ እናቀርባለን ማለት ነው እና በጥበብ ዙሪያ በጣም ቆንጆ ቆይታ ነበር እንደውም አሪፍ ጊዜ ትምህርት ቤት ላይ በጥበብ ቆይታሽ ምን ያህል ጊዜ አሳለፋችሁ ምን ያህል ጊዜ ሰራችሁ የጆርናሊዝሙ እንዳለ ሆኖ ግን በጥበብ ዙሪያ ላይ ምን ያክል ጊዜ በቃ ከገባው ጀምሮ እስከወጣ ድረስ አለው እዛው እንዳለ አዎ ያው እኔ ፍላጎቴ እንትን ነበር ሲኒማ መግባት ነበር ኧረ እባክሽ ከልጅነቴም አርቲስት ሆናለሁ ኦኬ ወደ ሲኒማው ላይ ተቀላቅለሽ ፊልምና መስራት ነው እንጂ እንደዚህ ጆርናሊዝም ምንም የለም ታዲያ አይ ከዛ በኋላማ ያው ሐሳብ ይለወጥኩ እንትን ልንል ይሄ ልንመርጥ ስንል ፊልድ ሰዎችን አማከርኩኝ አንድ ጎንደር ዩኒቨርሲቲ የሚማር ጆርናሊዝም የሚማር ልጅ ነበርና በደንብ አድርጎ በቃ ስለ ጆርናሊዝም ነገረኝ ይቅርብሽ ሲኒማ ምናምን ጆርናሊዝም ግቢና ከዛ በኋላ ወጥተሽ የምታገኘው ነው ሲኒማ ሪሌትድም ስለሆኑ የሚጎዳሽ አይደለም ብትማሪው ምናምን ካንቺ ጋር ፊት ያደርጋል እውነት ለመናገር ልንገርሽ አሁን ሲኒማ በፍጹም ከጆርናሊዝም ጋር ይገናኛል ይባላል ቲያትር ካላርትም እንደዚሁ ይባላል አይደል ግን ሲኒማ ራሱ ይቻላል በዲፕሎማም በዲግሪም እንደዚሁ ትምህርት አለው ለምሳሌ ያው እዚህም ያሉ የካሜራ ባለሙያዎች በአጠቃላይ የምታያቸው ልቀት ኮሌጅ አብረን የተመረቅ ነው በዲፕሎማ ማነውና ስክሪን አክቲንግም ካልሽው ራሱን ይቻለ ነው ቲያትርና ትወና ተብሎ ሁለቱ ስም ይኖራቸው ይሆናል እንጂ ስክሪን አክቲንግ ራሱን ይቻለ ሌላ ነው ቲያትርም ራሱን ይቻለ ነው የምንገልጽባቸው መንገዶች ይለያያሉ አሁን ቲያትር ሲሆን ድምጻችን አለ ድምጸት አለ ጀስቸራችን አለ ምናምን በድርጊትና ብዙ ነገር እንገልጻለን ነው ስክሪን አክቲንግ ሲሆን ግን ይሄ ነው ከዚህ ፍሬም አንወጣ ስሜት እዚህ ላይ ነው ሁሉ ነገር የሚደረገው እንደውም ሜቢ ምናልባት ዋይድ ሲሆን ምናምን እንደው ጀስቸራችን የሆነ ነገሮች እናደርግ ይሆን ይችላል እንጂ ስክሪን አክቲንግ ይሄ ነው በቃ ከዚህ እንግዲህ እስከ ግንባራችን ድረስ ያለው ስሜት በደንብ ገዢ መሆን አለበት ታሪኩን መግለጽ አለበት ሰዎችም የተለያየ ቦታ ላይ ቤታቸውም ቢሆን ሪሞት ይዘው ዝቅ እንጂ መቀየር አያስፈልግም ሲኒማም ገብተሽ ስልክሽን እንዳትነኪ የሚያደርግሽ ተዋናዩ ፐርፎርም ያደርገው ነገር ይወስነዋልና በልምድ ይባላል ግን አሁን ላይ ደግሞ ጊዜው ደግሞ ፈቀደና ፊልምም ራሱ ይቻላል ትምህርት ቤቶች መጥተዋል እንደ ልቀት ያሉ ኮሌጆች መጥተዋል እንድሪያስ አለ እንዲሁም ደግሞ ጎንደር ላይ ራሱ የመጀመሪያ ዲግሪ ይሰጣል በፊልም በመንግስት ትምህርት ቤቶች ላይ ማለት ነው ሶ አሁን ላይ እየተበራከተ ይመጣልና ሲኒማው ላይ ትኩረት ይፈልጋል ግን ምናልባት አላቅም ያው ጆርናሊዝም ላይ ደግሞ ገፍተሽበት የምትሄጂ ከሆነ የሬዲዮ ፕሮግራም አዘጋጅ ነው የምትፈልጊ ወይስ ቴሌቪዥን ሆስት ሶ ምን አይነት ሆስት ዜና ማንበብ ወይስ አይ የመዝናኛ ፕሮግራሞች መዝናኛ አይ ደስ ይላል እንግዲህ ግን እንዴ ነው እስኪ ያዝናኛ ተው መዝናኛ ስራ እንዴ አይ ግን ያው በዚህ አጋጣሚ ጆርናሊዝም ከገባውበት በኋላ በጣም የወደድኩት የትምህርት አይነት ነው በጣም በእውነት ከኔም ጋር ፊት አድርጓል ብዬ ነው የማስበው በእንኳን ገባሁበት ነው ያልኩት ግን ጆርናሊዝምን ብገባ ያኛውን ደግሞ ፍላጎቴን አላስቆመኝም አይ ይርሽበት እንደሆነ ማየውኩ አስተውሹም ሲኒማውን ወደ ሲኒማ ለመቀላቀል ብለሽ አንዳንድ ስራዎችን እየሰራሽ ነው ያለሽው ሶ በዚህ አጋጣሚ ይሄንን ፕሮግራም ለምትመለከቱ ፊልም ባለሙያዎች ያው ወደ ሲኒማው ፍቅር አላት ሲኒማው ላይ መስራት ፍላጎት ስላለ እናንተም ጋር ካስቴ ማድረግና የማሰራት እድሉ ሰፊ ይሆናል ብዬ ተስፋ አደርጋለሁና ሶ እስቲ እንደው የ2018 ሚስ ጉራጌን ተብለሽ ከተሸለምሽ በኋላ ያለው ፊድባክ ምን ይመስላል የስራ እድሎች አሉ አንቺስ ገፍተሽ ሄድሽው ከባህልሽን ለማስተዋወቅ ያደረግሽው ጥረቶች አሉ እንግዲህ ሚስ ጉራጌ 2018 ያው በፕሮግራሙ ላይ አንዳንድ ነገሮች ነበሩ እግዚአብሔር ይመስገን ሁሉም ታልፏል ግን እስኪ አንዴ እዚህ ላይ ያዝሽና የተካሄደው ወልቂጤ ነው ወልቂጤ ጆካ ላይ ነው የተካሄደው የምናርሽ የጆካ ጆካ ሁለገብ አዳራሽ አሁን እኛ ላይ እዚህ አሁን አማርኛው ልዩነቱ ይሄ ነው እንግዲህ እንዴት ጆካ እስቲ አሁን እኛ የሆነ እየቀለድሽብን ጆክ ምናምን እንደዛ ነው ሰውና ብዙ ጊዜ አካባቢ ሰው ሲያሚዎች አሉትና ሰው እንዲረዳው ነው በዛው ያነሳውትና ጆካ የት አካባቢ የት ነው የሚገኝ ማለት ነው ወልቂጤ ላይ ነው ያለው ወልቂጤ ላይ ሆቴል ነው ግን አዳራሽ አለ ሁለገብ አዳራሽ እዛ ነው አዳራሽ ላይ ነው ሁለገብ ነው የሚባለው ግን ይሄ ቅጽል ስሙ ነው ወይስ ጆካ ወይስ አይ አንድ ላይ ነው ጆካ ሁለገብ አዳራሽ ምን ማለት ነው ጆካ በጉራግኛ ነው ወይስ አማርኛ ነው አይ ጉራግኛ ነው ግን ይሄ ትርጉሙን አላውቅም እንደዚህ ምናልባት ብዬ ነውና የጆካ ሽማግሌዎች ይባላሉ አሁን ለምሳሌ ሰምተህ ከሆነ ይሄ ልክ አሁን ሌሎች ማህበረሰቦች ላይ ብሔረሰቦች ላይ እንዳሉት
ልክ እንደዛው ያስታራቂዎች እንደዚህ የሆነ ነገር ሲፈጠር ማኔጅ የሚያደርጉና ትልቅ ሰዎች ያሉበት ጆካ ባህላዊ ሽምግልና ይባላል ብዙ ጊዜ ከሰማ አሪፍ ነው ለዚህ በደንብ ነው ተብራራላችሁ እንግዲህ በጣም አሪፍ ነው እዛ ተካሄደ ዝግጅቱ ላይ መስፈርቱ ምን ነበር ያው መስፈርቱ እንግዲህ የጉራጌ ባህልን ጠንቅቆ ማወቅና ማስተዋወቅ መቻል ያው የሞዴልም ደግሞ ሳይድ አለው በሞዴሊንግ ዘርፍ ያው ሞዴሊንግ ተምረሻል አልተማርኩም የምርሽን ማለት ሞዴሊንግ አልተማርኩም ወደዚህ ዘርፍ ደግሞ እንግዲህ የልጅነቴ እንትን ተቀስቀሰው የገባሁት ዩኒቨርሲቲ ላይ ነው ትንሽ የነበረው ነገር ወደዚህ መጣ ማለት ነው ሶ ስለዚህ እነ ካቶክ ምናምን ነገሮች ላይ ነበር እንግዲህ ባህር ዳር ዩኒቨርሲቲ ግማሽ ሴሚስተር ላይ ነው አስተዋሳለሁ ያኔ ድንገት ጓደኞቼ እንዲ እንትን ካስቲንግ ወጣና ሊወዳደሩ ሲሄዱ ይዘውኝ ሄዱ ከዛ በዛው በቃ ጀመርኩ ልመረቅ አካባቢ ማለት ነው እዛ እየጀመረው ነው ማለት ነው ወደዚህ የመጣው ከዛ እዚህም ላይ ደግሞ ተሳተፍኩ ማለት ያንቺ ስኬቶች ማለት ነው አሁን እንግዲህ እዛው ወልቂጤ ላይ ያለ ከዛ ባህር ዳር አለ ያው አንድ አካላት ባህር ዳር ለመኖር ባህር ዳር ወልቂጤ አሁን ቢሰጥሽ ምርጫ ብትባይ ምርጫ ቢሰጥሽ ወልቂጤ መጥተሽ ነው ሶ እስቲ 2018 ሚስ ጉራጌን ዝግጅቱ ላይ መስፈርቱ ምን ነበር ያው መስፈርቱ እንግዲህ የጉራጌ ባህልን ጠንቅቆ ማወቅና ማስተዋወቅ መቻል ያው የሞዴልም ደግሞ ሳይድ አለው ከዛ በኋላ ደግሞ እንዳልኩ ባህሉን ማስተዋወቅ መቻል በደንብ ስለራስ መግለጽ መቻል ኮንፊደንስ እሱ ነበር ስታየኝ አሪፍ እስኪ እዛ ከነበሩት ባህል ማስተዋወቅ ነበር አይደል እስኪ የሆነ ነገር በይን እስኪ ያው እንግዲህ እኔ ይዤ የገባሁት የጉራጌ ባህላዊ ዕቃ ሁለት ዕቃዎችን ነበረ ሊተፋቦና የበሰረጨ ኦኬ አረቴ የሆነ ነገር ማለት እየሰደብኩት እየመሰለ እንዴ አስቆመችኝ ኮፖዝ አልኩኝ በቃ እስኪ ምንድን ናቸው በአማርኛ ስናቃቸው እቃዎቹ የተፈባ ማለት ቆጮ ታውቃለህ ቆጮ መጠፍጠፊያ ነው እሺ ሌላኛው ደግሞ የበሰረጨ የሚባለው ክትፎ መክተፊያ ነው እንደች ዘርጋ ያለ ነገር ነው ከዛ በኋላ መሃሉ ዳርና ዳር ላይ ክፍተት አለው ሶ እነዚህን እቃዎች በመግለጽ ከዛ ራስን ደግሞ በመግለጽ ነው አይደል እስኪ ለኛ ተመልካች ራስሽን ግለጭልኝ ብትባይ ለምሳሌ እስኪ ቤተልሔም ፍቅሬ እንዴት ነው ራሷን የምትገልጸው ያኔ እንዳልኩልህ የማንነት ቀለምን በስራ ወዳድነት ሸራ ላይ ማቅለም ለሀገር የማይደበዝዝ የትውልድ ፊደልን እንደመከተብ ነው የተንቢ ቤተልሔም ፍቅሬ ይባላለሁ እንደምታውቁት የ2018 ሚስ ጉራጌ ነኝ ከባህር ዳር ዩኒቨርሲቲ በ2017 በጋዜጠኝነትና ስነ ተግባቦት ተመርቄያለሁ አሁን ላይ እንግዲህ በሱ ሙያ እየሰራሁ ባይሆንም ሌሎች ስራዎችን በሞዴሊንግ ዘርፉ እንዲሁም ደግሞ በትወናው ዓለም እየተንቀሳቀስኩኝ እገኛለሁ በይበልጥ ደግሞ አሁን ትኩረት የማደርገው ያው ማህበረሰቡ እኔን ሚስ ጉራጌ ናት ብሎ አምኖብኝ እስከመረጠኝ ድረስ ባህሉን ማስተዋወቅ ላይ ነው ሞር ፎከስ የማደርገውና እማምነውም አንድ ሰው የአንድን ማህበረሰብ የአንድን ብሔረሰብ ማንነት ወክላለሁ ብሎ የሚያስብ ከሆነ ስለዛ ማህበረሰብ የተቻለውን በአቅሙ ልክ በደንብ ለሰፊው ህዝብ ለማሳወቅና በዓለም መድረክ ለማውጣት መጣር አለበት ብዬ አምናለሁና እኔም ያንን ነገር ለማድረግ እንግዲህ አሁን ላይ እየሞከርኩ ነው በጣም አሪፍ ደስ ይላል አንዱን የጉራጌ ማህበረሰብ አንድ ነገር እስኪ ያስተዋውቁ በጣም ከሚደንቀኝና ሁልጊዜም ቢሆን በኩራት ከምናገረው መካከል ከጉራጌ ማህበረሰብ አንዱ ባህል የሆነው ወይም ደግሞ አንዱ መገለጫ የሆነው ጀፎረ ነው ጀፎረ ምን ማለት ነው አሁንም ትጠይቀኛለህ እኔ ጀፎረ ማለት ባህላዊ አውራ መንገድ ነው ኦኬ ባህላዊ አውራ መንገድ ባህላዊ አውራ መንገድ ማለት ነው እሺ ልክ አሁን የኮሪደር ልማቱ እንዳለ ሁሉ የጉራጌ ማህበረሰብ እንግዲህ ከ15ኛው ክፍለ ዘመን ጀምሮ አባቶቻችን ምንም አይነት የምህንድስና እውቀት ሳይኖራቸው ሳይማሩ ለማህበራዊ እንቅስቃሴና ለኢኮኖሚያዊ እንቅስቃሴ እንዲሁም ለተለያዩ ነገሮች ይጠቅማቸው ዘንድ የቀየሱት ዘርፈ ብዙ ጠቀሜታ ያለው አውራ መንገድ ነው ዘመናዊ ትምህርትን ሳይማሩ ግን በባህላዊ እንደዚሁ በየተወራረሰ በመጣ እውቀት ግን ዲዛይን ያደርጉ ነበር መንገዶችን ይቀርጹ ነበር እና ክፍት ነው ለወል ግልጋሎት ነው የሚውለው የትኛውም ሰው
እንትኑ ከ100 እስከ 150 ሜትር ተለክቶ ነው ክፍት የሚሆነው ቦታው መንገድ ማለት ከቤት ነው ከመኖሪያ ቤታችን ከመኖሪያ ቤት ከደጅ ማለት ነው ከደጅ ይሄ ውጪ ላይ ያለው ኤሪያ ከ100 እስከ 150 ሜትር ስፋቱ ማለት ነው ስፋቱ መስቀለኛ መንገድ በሚሆንበት ጊዜ እንደውም 200 ሜትር ነው ስፋቱ ዳራታይ አስባችሁ አድርገን ምን ያህል መሰልጠን እንደሆነ አሁን ነው እኛ ገና ሰልጥን ብለን በእኛ ሀገር ላይ አሁን ሰልጥነናል ብለን አሁን እንደምታዩት መንገዶችን ማስፋት የወክ ማረጃው ሳይክሉ አካል ጉዳተኞች የሚሄዱበትን እንደውም በአግባቡ እንደውም የአካል ጉዳተኞች አልተጠቀምነው እየሰራን አይደለም ያለነው ከሞላ ጎደል ማለት ነው ሶ ግን እዛ አካባቢ ላይ እንግዲህ በ15ኛው ክፍለ ዘመን ላይ ሶ ይሄ ልክ እንደ ማህበረሰቡ እንደ ህግ ተቀምጦ የሚተገበር ነው እስቲ ነው በጉራጌ ማህበረሰብ አሁንም አለ ይሄ ነገር አይደል በደንብ አንዱ መገለጫ ነው የጉራጌን መልክዓ ምድር ስታይ በደንብ ጎልቶ የሚወጣው እሱ ነው ብዙ ግልጋሎትም ሰፋፊ ቪዲዮ ላይ ተመቻ ሰፋፊ መንገዶች አሉ እሱ በዚህ አጋጣሚ እንደውም ተጓዡ ጋዜጠኛ ሄኖክ ስዩምን ላመሰግነው እንዳለው እዛ አካባቢ ላይ ሄዶ በደንብ እንግዲህ እኔ ለኛ በሚገባን መልኩ እዛ ሄደን እንድናይ ሁሉ አድርጎናል በጣም ሰፋ አድርጎ ገለጻው ሲሰጥ ነበር እና እሱ መገለጫ በጣም የሚያስደንቀኝ ነው ብዙ አገልግሎቶች ነው የሚሰጠው አሁን እንዲህ ባህላዊ እርቅ ስነ ስርዓት ሲከናወን ቤት ውስጥ አይደለም እዛ ጀፎረ ላይ ዋርካዎች አሉ እዛ ላይ ጥላ ላይ ነው ቁጭ ብለው አባቶች የእርቅ ስነ ስርዓት የሚያከናውኑት ፍርድም የሚፈርዱት ብዙ ነገር የሚደረገው ፈረስ ጉግስ ወጣቶችን ለማመዱበታል ሙሽሮች እንግዲህ ሰርጋቸውን በደንብ እንዲደምቅ ከሚያደርገው መካከል አንዱ ይሄ ጀፎረ ነው እዛ ላይ ይከናወናል እዛ ላይ ይደገሳል የለቅሶም ስነ ስርዓት እንደዛው ይከናወናል እና ዘርፈ ብዙ ጠቀሜታ ያለው ነው አንዱ ይሄ ነው ማለት ነው እስኪ ሁለተኛው ደግሞ እስኪ ሆታች ተፈስበ እሺ ያውን ኮንት ነው ጋዜጠኝነቱ እየሳበሽ ወጣ አመሰግናለሁ እውነቱ ሁለተኛው ያው አሁን የገና በዓል እየደረሰ ነው እና በሶዶ ጉራጌዎች በደንብ የሚታወቅ አንድ ባህል አለ ልጃገረዶች ናቸው የሚያከብሩት በብዛት ይሄንን ባህሉን የሚያከብሩት ባህሉን ሳይሆን የገናን ባህል ነው ወይስ የገና በዓል ላይ አንድ የተለየ ባህል አለ እሺ ልጃገረዶች የሚያከብሩት ማለት ነው የሚሪ ይባላል የሚሪ ሚሪ የሆነ አላል በእንግሊዝኛ አንድን የሚሪ እና እንዴት ነበር እስቲ ያስተካክሉን እንግዲህ ተመልካቾቻችን ያርሙናልና እስቲ በይ እስኪ የሚሪ አለና ይሄም ልጃገረዶች የገና ዕለት ጠዋት ላይ ተሰብስበው አንድ ላይ በመሰባሰብ በወቅቱ ልታገባ የደረሰች ልጃገረድ ቤት ይገኛሉ የበረሽን ነው እና የሚገኙትም ባዶ እጃቸውን አይደለም በቂቤ የታሸ ቆሎ ይዘውና ጠላ ይዘው ነው እና አንዳቸው ገብስ ሊያመጡ ይችላሉ ያው ከቆሎ መካከል አንዳቸው ሱፍ አንዳቸው ስንዴ አተር የተለያየ ይዘው ይመጣሉ ልታገባ የተዘጋጀች ሴት ጋር ነው እንጂ ያገባች ወይ ደግሞ የታጨች ጋር አይደለም ልጃገረዶቹም እንዳልኩ ያው ልጃገረድ ስለሆኑ እንትን አይደለም ያገቡ ሴቶች አይደሉም ይሄን የሚያደርጉት ያላገቡ ሴቶች ናቸው ይሄን በዓል የሚያከብሩት እና ተሰባስበው እሷ ቤት ይሄዱና እሷ ግቢ ውስጥ አንድ ላይ ያመጡትን ቆሎ ይደባልቁትና ከዛ በፊት ምን ይደረጋል መሰለህ እንደተሰባሰቡ ፀሐይ መውጫዋ ላይ ወደ ምስራቅ ይዞሩና ወንፊትም ይዘው ይመጣሉ ለምን ተቀስኩት ነገር ወንፊት ይዘው ይመጡና ወደ ፀሐይዋ ተመልክተው ይሄ እንዲ ያዞሩታል እሺ ያዞሩታልና እንደውም ስንት ያዞሩታል 12 ጊዜ ምክንያት አለው ምክንያት አለው እንዳልኩ ይሄ የገና በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ነውና እሱን በማስመልከት ነው ይሄ አመጣጡ እና ይህም የ12ቱ ሐዋርያት ተምሳሌት እንደሆነ ይነገራል ይሄ እያዞሩት ይሚሪሚር አት ይሚሪሚር ኬት ይሚሪሚር 3 እያሉ እስከ 12 ድረስ ነው የሚቆጥሩት ይሚሪሚር 1 2 እያሉ ማለት ነው ይሚሪሚር ማለት ፀሐይ ማለት ነው እሺ ያው ይሚር ማለት ፀሐይ ነውና ፀሐይ ማለት ነው ስለዚህ አሁን ልጅ ብትኖረኝ ይሚሪሚሪ ብላት ይሚር ብትላት አንዱ ብላት እሺ ይሚር ብላት ፀሐይ ማለት ነው አሪፍ ነው እሺ እና ያዞሩታል ያንን ወንፊት ያም ደግሞ ምን መሰለ ወደ ፀሐዩ ያስተጋባል ወንፊቱ ላይ አይደለ ሶ ትናንሽ ከዋክብት ይታያሉ
ኦኬ ገባ እና ያም ደግሞ ተምሳሌቱ ምንድነው ጌታችንን ሊፈልጉት የመጡት ሰባ ሰገል በኮከብ ተመርተው ነው እሱን ተምሳሌት በማድረግ ነው ያንን የሚያደርጉትና 12 ጊዜ አዝረው ከጨረሱ በኋላ ወንፊቱ ይደፋል ሌሎች ጨዋታዎችን በዛው ይጫወቱና ይጠናቀቃል ማለት ነው ልክ ሲጠናቀቅ ግን አንድ የሚሉት ነገር አለ ካልጠፋብኝ ምን ነበር እስኪ ትንገረን አይደል እንዴ ጠፋብኝ ይሰራም እሺ ትንገረን እሺ ይሚር ቦግቤል እኔ ማግስት ይሚር ቦግቤል እሺ ይሚር ቦግቤል የዳኩኛ ጠላት ተክቤል ተክቤል ይሄ ማለት ፀሐይ ውጭልን የእናታችን ጠላት ውደቂልን አረባክሽ ቢገርም ነው እሺ በጣም እና በክስታኔ ይሄ ሞር በደንብ ይታወቃል ጎልቶ የሚታየው እዛ አካባቢ ላይ ነው እና በዚህ መልክ ይጨርሱና ከዛ በኋላ በቃ ማምሻውን ጀምሮ እንደውም የሚባለው እስከ ጥር 5 ካልተሳሳትኩ በቃ ወንዶችም ይኖራሉ የዚህን ሰዓት እየጨፈሩ በቃ እየተጫወቱ ምናምን ማታ ለዛ ያመሻል የወንዶች ህግ አለው ወንድ ልጅ ድንግልና ይኖር አይኖረው ህግ አለው ወይስ ኖርማሊ ይቻላል መጨፈር ያ ጎረምሶች የደረሱ ጎረምሶች እንዲያጩ ማለት ነው ያው በዛ ይተጫጫሉ አሪፍ እስኪ እናየዋለንና እንደዛ ሆኖ ይከበራል ያው እንግዲህ በየበዓሉ በቃ ለጥምቀትም አለ አሁን ወንዶችም የራሳቸው ይሄ የገና ኳስ አለ ሊጫወቱ አንቃት ይባላል አንቃት ይባላል የነሱም ጨዋታ ወንዶችም የበዓሉ ዕለት ይሄንን ይጫወታሉ ሴቶችም በዘርፋቸው ደግሞ ይሄንን አይነት ትግበራ ያደርጋሉ እና በቃ በየበዓሉ ለጥምቀትም ልክ እንዳሸንድዬ አይነት ሴቶች እንትን ይላሉ ልክ እንደዚህ እንትን ቅጠል ወይ ኮባ ነገር አስረው ነው የሚደረገው ጉራጌ ማህበረሰብ ላይ ወይስ እንዴት የሚደረገው ለጥምቀት ሲሆን አስተሪዮ ማርያምን ያከብራሉ እንዲ ልጃገረድ ሴቶች ማለት ነው ለፋሲካ ሲሆን ደግሞ እንዳልኩህ ይደረጋል እና በየበዓሉ የተለያየ የባህል ክዋኔዎች አሉ በጣም አሪፍ ደስ ይላል ማስታወቂያ ተመልክተን ተመልሰን እንገናኛለን ማስታወቂያ አይተን ተመልሰን ተገናኝተናል እስኪ ይሄ ጥሩ ነው እንደዚህ ካልቸሩ መጣሱና አንቺም ትልቅ ኃላፊነት ነሽ እንግዲህ የ2018 ሚስ ጉራጌ ማለት ትልቅ ስም ይወሰድሽው ምን ያህል ተወዳዳሪ ነበሩ 15 ተወዳዳሪ የእነሱም ከብሔር ብሔረሰብ የተወከሉ ናቸው ወይስ ተመሳሳይ ከጉራጌው ማህበረሰብ አይ ያው የጉራጌ ማህበረሰብ ውስጥ ያሉ ከወልታጀራም ከወልቂጤም ከአዲስ አበባም ይሄዳሉ ያው ባህሉን በደንብ እናስተዋወቃለን ያሉ ሰዎች ተወዳዳሪዎች ሄደው ተሳትፈዋል ከነዛ ከ15ቱ አሸነፈሽ አንደኛ ነው የወጣሽው ሽልማት ምን ነበር አይነገርም አይኑ ቁልፍ አላየሁም ነው ይችላልና የመኪና ቁልፍ ብዙ ጊዜ እንዲደረጋል ወይ ደግሞ አይሆነ ሱቅ ነገር ምናምን የሆነ ነገር ይደረጋልና ብዙ ጊዜ እንደዚህ አይነት ነገር ላይ የባህል አምባሳደር አድርጎ የጉራጌ ማህበረሰብ እዛ ያለው የመንግስት ተቋም እንደዚህ አይነት ጥያቄዎች አልመጡም እስካሁን አልመጡም እንግዲህ ከዚህ በኋላ ይመጣሉ ብዬ አስባለሁ እኔ እንደኔ እንግዲህ አስፈላጊ ነው ብዬ ማስበው ምክንያቱም አካባቢውን ወክላ አሸንፋለች አካባቢውን ወክላ ካሸነፍሽ ደግሞ ለሌላው ማህበረሰብ ማስተዋወቅ አለባትና እዛ አካባቢ ያላችሁ የኢትዮጵያ ባህልና ቱሪዝም ይመለከተዋል የአዲስ አበባም እንደዚሁ ሌሎችም ክልሎች አንድ ላይ ሆናችሁ ባህላችሁን በየአካባቢው እኮ ሰው ማስተዋወቅ አለበት አይደል ስለዚህ እዛ ጉራጌ ማህበረሰብ ላይ ደግሞ
የ2018 ምርጥ ሚስ ኢትዮጵያ እንግዲህ ሚስ ጉራጌ ካሸነፈች ገብተሽ ከነሱ ጋር መስራት እድሉ ከፍተኛ ነው ብዬ አስባለሁ። ምክንያቱም አሁን ለመስቀል ብቻ ነው የሚኬደው ወደ ጉራጌ ማህበረሰብ ወይ በሌላ ጊዜ መሄድ ይቻላል? ኧረ ሁልጊዜም ቢሆን ክፍት ነው። የምር እንደዛ ነው ማለት ሁልጊዜ እንደዛ ስለተለመደ ብዬ ነው። ያው ጎልቶ ስለሚታይ የመስቀል አከባበር ለዛ ነው እንጂ ከዛ ውጪ በጣም ብዙ አሁን ላይ ያው ብዙዎቹ እንደዚህ ለመስቀል ብቻ ስለሆነ ትኩረት የሚደረግባቸው እንዳልኩ እየጠፉ ያሉ ባህሎች አሉ። አሁን ይሄ ጨዋታ ራሱ የሴቶች ጨዋታ አይታወቅም ብዙም በየባህሉ ዛሬ የሰማሁት እንግዲህ ብዙ የጉራጌ ተወላጅ ጓደኞች አሉ አንድ ቀን አንስተን አናውቅም። እንደውም አሁን የገና የወንዶች ጨዋታ እንደዚህ እንትኗን ሩሏን መምታት ምናምን እሱን እኔ ብዙ እንግዲህ አውርተን አናውቅምና ከመብላ ከመጣስ ውጪ ምንም አይታሰብም ብዙ ጊዜ። እንደውም አሁን እየጠፉ ካልሽኝ እንደው ባህሎች ሌሎች እንደው ሰው ቢያውቃቸው የምታስቢው ካለ እንደው ብትነግሪኝ ትችያለሽ። ያው ብዙ አሉ እኮ ተዘርዝረው አያልቁም። ግን እንደውም አንድ ቪዲዮ ላይም ሰርቻለሁ ስለ ውሳቻም። አሁን ምን ማለት ነው? ውሳቻ ማለት ይሄ የቆጮ በህብረት የሚፋቀበት አንድ መገለጫ ነው ደግሞ እሱ። ኦኬ በህብረት ነው የሚፋቁት? አዎ ያ ማለት አሁን ያው ጉራጌ አንድም በእንሰት ይታወቃል በትክክል እና ያው ጊዜው ሲደርስ የሚፋቅበት ጊዜ ሲደርስ ለምግብነት ለቆጮነት ሲደርስ ጊዜው ይፋቃልና እንዲህ አንድ ሁለት አይደለም እንሰት በጓሮ ላይ በጣም ብዙ ነው የሚተከለው። በጣም ያው አንድም ምግባችን ስለሆነ እና ያ ደግሞ በአንድ በሁለት ሰው ብቻ ተፍቆ የሚጨረስ አይደለም በህብረት ነው የሚፋቀውና በጣም የሚገርመው አሁን አራስ ሴቶች ካሉ የደከሙ እናቶች ቤት ከሆነ በቃ ሰው ተጠራርቶ የሰፈሩ ሴቶች ተጠራርተው ሄደው ይፍቁላቸዋልና ይሰራሉ ማለት ነው። እንደራሳቸው አድርገው ሄደው ሰርተው በቃ ወደ ቤታቸው ይመለሳሉና ይሄም አንድነትን በደንብ ያጠነክራል። ይሄ መዋደድን መተሳሰብን እርስ በርስ ያለውን ቁርኝት በደንብ አጉልቶ የሚያሳይ ነው ውሳቻ የሚባል። ውሳቻ አሁን ይሄም በጣም አሪፍ ነው፣ ደስ ይላል። በነገራችን ላይ እጅግ በጣም አሪፍ ነውና እንግዲህ ሊጠፉ ያሉ ባህሎች እንዳዲስ ቢመጡ ቢተኩ የሚል ሀሳብ አለ አንቺ ጋር? ይሄ በጣም አሪፍ ነገር ነው። እስኪ የምትጨምሪልን ሌላ ማወቅ አለበት ብለሽ የምታስቢው? ለእኔም ይጠቅመኛል ለእኛም ተመልካቾች እንደዚሁ ይጠቅማልና ምናልባት ተመልካቾች እንግዲህ ያው ይህን ፕሮግራም እንግዲህ የምትመለከቱት እዚህ ሳውዝ ጌት ሆቴል አፓርትመንት ላይ የምንገኘው ማለት ነው። ከቤቲ ጋር ቆይታ እያደረግን ነው። እንደሚታወቀው ቤቲ ያው የቤቲ 2018 ሚስ ጉራጌን አሸንፋለች ማለት ነው። አሁን ላይ ደግሞ ኪነ ጥበብ ላይ እየሰራች በትወናው ነው ያለችው። ጆርናሊዝሙ ላይ ገና እንግዲህ ቴሌቪዥኑን ፈልጉ ብላለች። ቴሌቪዥን አዘጋጆች እንግዲህ ያው አለች ማለት ነው። እሷን ታሰሯ ትችላላችሁ ማለት ነው። እስኪ ብትነግሪ የምትጨምሪው ነገር ካለ? እንዳልኩ ነው አሁን በተለይ ነው ይሄ ሌላ ፕሮግራም ስለሚያስፈልገው ነው እንጂ ከመስቀል አከባበር ጋር ተያይዞ እንዳልኩ ከመስከረም 12 እስከ ጥቅምት 5 ድረስ ነውና እስከዛ ጊዜ ድረስ ያሉ ቀኖች የራሳቸው የሆነ ስያሜ የራሳቸው የሆነ ክዋኔ ያላቸውና እሱን በሌላ ጊዜ እንግዲህ እስኪ ስላለባበስሽ ንገሪኝ። አዲያ በመስሉ መተሻል እውነት ነው በጣም ነው ያማረብሽና እስኪ አመሰግናለሁ። ማሽን ነው የሚባለው? ማሽን ይባላል። የትኛው? ይሄ ልብሱ ማለት ነው ማሽን ነው የሚባለው? ይሄ እንደ በፊት የሚታወቀው ድር በድር የሚባለው ነጭ እሺ ነጭ አለ ካስታወስክ እሱ በስፋት ይታወቃል። የጥንትም ነው ድር በድር ማለት ነው። ከዚህ ከሻሹ ተመሳሳይ ነው ስሙ? የማሽን ነው እና ሻሽ ነው ሹራብ ነው። የተለየ ነገር የለውም። ስለዚህ ይሄ ድር በድር ይባላል። ያኛው ደግሞ ይሄ አይደለም። ይሄ ማሽን ነው፣ ያኛው ነው። ይሄ ማሽን ያኛው ድር በድር። ሌላ አለ እንደዚህ ስም ያላቸው አለባበሶች አሉ? የለም በቃ የዚህ በከለር አስተውለህ ከሆነ የተለያዩ ናቸው። ብዙ አይነት ከለር አለ። የልጃገረዶች ብቻ የሚያደርጉት አልባሳት አለ በጉራጌ ማህበረሰብ ወይስ ሁሉም ተመሳሳይ ልብስ ማድረግ ይችላል? ተመሳሳይ ያደርጋሉ። አይ ቲንክ ግን ሻሽ አስተሳሰር አሁን ለምሳሌ አሁን ያሰርሹ እንዴት ነው? የልጃገረድ ሻሽ ነው ያሰርኩት። ይሄ እንደዚህ ልጃገረዶች ናቸው? ያገቡ እናቶች ከሆኑ መሀል ላይ አምጥተው እቺን ነገር መሀል ላይ አምጥተው ነው። ስለዚህ በዚህ መለየት ትችላላችሁ ማለት እንዳትሸወዱ። ይሄኛው መለያው ነው በቃ ሁሉም ጋር ይሰራል ነው። የጉራጌ ማህበረሰብ ጋር ሁሉም ጋር ይለያል። ይሄ ይለያል። ወደ ጎን ከሆነ ልጃገረድ ነች፣ መሀል ላይ ከሆነ አግብታለች ነው ትርጉሙ። እንደዛ ነው። ያገባች ሴትን ብትሆን እንዳገባች ሴት ነው የሚቆጠረው ማለት ነው። ዞሮ ዞሮ ልጃገረድ ካልሆነች ማለት ነው። በዛ ይለያል ማለት ነው። አሁን ይሄ ብዙ ሰው ላያውቀው ይችላል። ስፔሻሊ ራሱ ጉራጌ ሆኖ አዲስ አበባ ላይ ተቀምጦ
አዲስ አበባ ላይ ሆኖ ብዙ ይሄን ነገር ግንዛቤ ማድረግ ከቦታ ማይሰጠው የማያውቀው በኋላ ላይ ሲነገር እንደ አዲስ ልክ እንደሌላው ከሌላው ማህበረሰብ እንደተወለደው አይገርም እንደዚህ ያለ እንደዚህ ይላል እና ብዙ ይገርመኛልና ማወቅ አካባቢዎችንን ሀገራችንን ማወቅ ነው የመሰለ ነገር የለም። በጣም አሁን ብትይ ብታቂ ቢጋብዙሽ የት ሀገር ነው ትፈልጊያለሽ? የት አካባቢ? ያው ብዙ በደንብ የታሪካዊ እንትን ቅርሶች ያለባቸውን ቦታ እንትን ብላውን ጥያ ትክል ድንጋይ እኔ በስም ብቻ ነው የማውቀው። ኦኬ አሁን እዛ መሄድ ትፈልጊያለሽ? አዎ እዛ ብሄድ በጣም ደስ ይለኛል። በጣም አሪፍ ነው። ማስታወቂያ ተመልክተን ተመልሰን እንገናኛለን። ማስታወቂያ አይተን ተመልሰን ተገናኝተናል። እስኪ ስለ ጥያ የተወሰነ ነገር ልትይኝ ትፈልጊያለሽ ይመስለኛል። ስለ ቀዮ ነበር። እስቲ ስለ ቀዮም የተወሰነ ነገር በይኝ እስኪ። ያው ጥያ መሄድ ነው ፍላጎት ያለሽ፣ ሊጋብዙሽ ደስ ይልሻል ነው። መልካም። እስቲ ስለ ቀዮ የተወሰነ ነገር በይኝ። ቀዮ ደግሞ ማለት ድንጋይ ነው። ቀዮ ማለት ድንጋይ ነው። አረተ ቀዮ ድንጋይ የተሰጠ ትርጓሜ ነው ነው። አይ ቲንክ ይመስለኛል ወደ ወሎ ቀዮ ማለት ደጅ እንደማለት ነው። አካባቢ እንግዲህ ያው የስያሜ ልዩነት አለው ማለት ነው። እስኪ እሺ። እና ቀዮ ወይም ቀዮ ማለት ይሄ ድንበርተኛ የሆኑ ሰዎች ለድንበርነት የሚጠቀሙት ነው። እንደዚህ አጥር ማጠር ምናምን የለም። ኦኬ። እንዴት ነው የሚደረገው? ድንጋይ ትቀመጣለች ማሁን እናንተ ድንበር ላይ መሀል ላይ ይቀመጣል። ይሄ ልክ እንደዚህ ማለት ነው። ለምሳሌ ይሄ ከተቀመጠ ድንበር ነው በቃ ማጣራ ይተበከበረ። ማለፍ አልችልም በእውነት እኔ ማለፍ አልችልም። አይ በጣም መታመን ነው። እሺ አዎ እንደውም እንትንም አለው። አሁን ይሄንን ነገር አንተ ፈቀቅ ካደረግ ከነካህ ምናምን በቀን ከሆነ ፀሐይ እንቅስቃሴዋን ታቆማለች። የምርሽ ነው? አዎ ትጨልማለች ማለት እኮ ነው በጣም። በምሽትም ከሆነ ደግሞ ከዋክብት እንደዛ ባለችበት ነው የምትቀረው ተብሎ ይታመናልና ቀዮን ያንቀሳቀሰን አይደፍርም። ሲጀመር የጉራጌ ማህበረሰብ ያንን ቀዮ ማንቀሳቀስ አይደፍርም። ሌሎች ነገሮች ይመጡብኛል ብሎም ያስባል በራሱ ላይ። ይሄ ከልጅነት ሁሉም ጋር እየተዋረሰ የመጣ ነገር ነው። አዎ እየተዋረሰ የመጣ ነገር ነው። በቂጫ መሰረት አለው። ቂጫ ማለት የጉራጌ ህገ ደንብ ማለት ነው። ኦኬ። እና በዛ መሰረት አሁን አንተ ብታንቀሳቀስብኝ በብር 500 ብር ትቀጣለህ። ከዛ ይቅርታ ትጠይቀኛለህ፣ ትመልሳለህ ወደ ቦታውና ብትክድ እንኳን አላንቀሳቀስኩም ብለህ ብትክድ እንኳን ለአንተ ክህደት አሳማኝ የሆኑ 5 ሰዎችን ወይም ሙሪዎች ይባላሉ ወይም ምስክሮችን ይዘህ ትመጣና ሁላችሁም ከ5ቱ ጋር አብረህ ቃለ መሐላ ትፈጽማለህ። ሙሪ ማለት ምስክር ማለት ነው። እሺ። እና ምስክር ትፈጽማላችሁ፣ ቃል ትገባላችሁ እንዳልነካችሁት። ስለዚህ ያው ሰው ደግሞ መሐላ ደግሞ እንደ ከባድ ስለሆነ የመማለን አነስት እንግዲህ ይከብዳል ማለት አይምልም። ስለዚህ አይዋሽም። ስለዚህ ያ ነገርም አይደረግም። ስለዚህ አለመንካት ይቀላል ማለት ነው። አዎ። ስለዚህ ተከባብሮ ድንበር አሁን ብዙ ጊዜ ካየ ሰው በድንበር ይጋጫል፣ ይጣላል፣ ደም ይፋሰሳል። ግን ይሄ ነገር እንዳይፈጠር አስቀድሞ የጉራጌ ማህበረሰብ አሁንም ግን አለ ይሄ ነገር። ይሄ አሁንም ይሰራል። አሁን ባለን በ2018 ላይ በተለይ ወደ ገጠሩ አካባቢ ላይ አለ። እንዳልኩ ያው በፊት የነበሩ ነገሮች፣ ባህሎች አሁን ላይ እንደ በፊት አይሆኑም። በእርግጥ ሁሉም ነገር ላይ ግን ያው ሙሉ ለሙሉ ደግሞ ጠፍቷል ማለት አንችልም። አንቺ ቢቀጥል ደስ ይልሻል? በጣም ምክንያቱም ምንም አይነት ጉዳት የለውም። ይበልጥ ሰውን ያስተሳስራል፣ እንድንተማመን ያደርገናል ያ ነገር መኖሩና ምንም ጉዳት ስለሌለው ቢቀጥል ብዬ ነው ማስበው። አሪፍ ነው። በጣም ደስ ይላል። እስኪ በመጨረሻ የምትይኝ ነገር ካለ ታስተላልፊው ወደ ጭፈራው ሳንገባ ማለት ነው።
ጭፈራው ላይ ያተኩራል። አዎ ለማየት ፈልጋለሁ። ምክንያቱም አሁን እንደዚህ አሁን ያው ምንድነው ያልሽው እንደውም ይሄ አለባበሱ ማሽን አዎ እንደዚህ ማሽን ለብሰሽ ከዛ ደግሞ ሚስ ጉራጌ 2018 ተብለሽ እንግዲህ እንደውም እኛ ሆነ መሰለኝ ካላዘፍናታል እናዝ እንዴት እንግዲህ ማለት የምፈልገው ነገር ምንድነው ያው የጉራጌ ማህበረሰብ ብዙ ያልተነገረለት ያልተወራለት ታሪክ አለው። አስቀድመህ እንዳልከው ነው ሰው የሚያውቀው በመስቀል ጊዜ ብቻ ነው። ክትፎ ይበላል ይጠጣልም ይባላል ከዛ አልፎና ያ ብቻ አይደለም ያ አንዱ መገለጫ ነው። ነገር ግን ከዛ የተለየ በጣም ብዙ ያልተዳሰሱ ቢነገሩ ሌሎች ማህበረሰቦችንም የሚጠቅሙ ሌሎች ማህበረሰቦች ቢጋሯቸው እንደ ልምድ ቢወስዷቸው ቢገለገሉባቸው በጣም ጥሩ የሆኑ ለየት ያሉ ባህሎች አሉን። ነዛ ጎልተው ቢወጡ እንደ ማህበረሰብ እንደ ሀገርም ያስጠራሉ ብዬ ነው ማምነውና ሁላችንም የበኩላችንን ብንወጣ እንዳልኩህ ነው። ጉራጌ ሲባል ለመስቀልና ጭፈራ ነው ብዙ ጊዜ ሰው ህሊናው ላይ የሚመጣው። ከዛ ባሻገር ግን ብዙ ያልተወራ ነገር አለ። እሱን ነገር ሁላችንም ወደፊት ማምጣት ብንችል በሚዲያም ሊሆን ይችላል በተለያዩ ነገሮች እንግዲህ የሚታገዘውን ሰው እያገዝን ይሄንን ባህል ከፍ ማድረግ ብንችልና የተረሱ ያሉ ጠቃሚ የሆኑ ባህሎች አሁን እንደጠቀስኳቸው እነሱን ይበልጥ ደግሞ ማስተዋወስና ይበልጥ ከፍ ማድረግ ብንችል መልእክቴም ማደራዬም ነው። አሪፍ ነው። በዚሁም ግን አሁን እንደው ለማንሳት ያህል 2018 ሚስ ጉራጌ ተብለሽ ስትሾሚ ይሄንን ይዘሽ ወደ ውጭ መውጣት አላማ የለም? የጉራጌ ማህበረሰብ ካልቸሩን ባህሩን ለማስተዋወቅ ያው እንዳልኩህ ነው ሐሳብ አለ የሚወስድ ካለ እኔ ዝግጁ ነኝ ነው። ያ አዎ በደንብ የተለያዩ ዌብሳይቶች ምናምኖች አሉ መሰለኝ አይ ቲንክ አይደል? እነዛ ነገሮች ላይ ሰርች የማድረግ የመመዝገብ ካልቸር ላይ የሚሰሩ አሉ ብዬ ነው። አዎ አይ ልክ ነህ። እንዳልኩህ ያው በጋዜጠኝነትም ስለተመረኩኝ በጽሁፍም ረገድ እዛም በግቢ ቆይታዬም አንዳንድ ነገሮችን ባህሉን ያስተዋውቃል ፕሮሞት ያደርጋል ብዬ የማስበውን ስሰራ ነበርና ሰው እንዳልኩ በተለይ ሌላ ብሔረሰቦች አያውቁትም ውስጥ ላይ ምን እንዳለ አይታወቅምና ያ ነገርን በደንብ በተለያዩ ዘርፎች መግለጽ እችላለሁ ብዬ አስባለሁ እንደ ግሌም። ስለዚህ እድሉ ቢመቻችና መንገዱን ባገኝ ሞር የማህበረሰቡን ትውፊት ባህል ሁሉን ነገር ለመግለጽ አቅሙም አለኝ ብዬ ስለማስብ መንገዱን ነው የምጠይቀው። ያው ስለዚህ ይሄ ትልቅ መታደል ነውና እንግዲህ በአገር ውስጥ ያላችሁ በውጭም ያላችሁ ጉራጌ መሆን አይጠበቅባችሁ አንደኛው የኢትዮጵያ አንደኛው አካል ነችና ማስተዋወቅ እንዲቻል ካልቸራችንን በቢዝነስ ማሰብ ትችላላችሁ። ይሸጣል። ብዙ ሰዎች አያውቁን ያን አካባቢ ከምግብና ከመጠጥ ከመጨፈር ውጪ ሌላ የሚታወቅ ነገር የለም ብሎ ያስባሉና ግን ብዙ ነገር ስላለው በማስጎብኘትም ሊሆን ይችላል ከውጭም ከሀገር ውስጥም። ለምሳሌ ኢትዮጵያኖች ውጭ ላይ ተወልደው ያደጉ አሉ ግን ሀገራቸውን የማያውቁ ማለት ሀገራቸውን ለማወቅ ፈቃደኛ ናቸውና ለእነሱም ቤተሰብ ለዚህ ይዛችሁ ይመጣችሁ ፕሮግራም ተደርጎ ቢጎበኝ ቢታይ እጅግ በጣም ጥሩ ነው። ያው ቤቴ ያለች እሷን ማግኘት ከፈለጋችሁ ቲክቶክ አካውንት አላት፣ ፌስቡክ አለ፣ ኢንስታግራም አለኝ። ምንድን ነው የሚለው እስኪ ንገሪያቸው እንዲያገኙሽ። ዩዘሬ ያው ሚስ ጉራጌ 2018 የቲክቶክ ፔጅ ነው። ኢንስታግራም ላይ ደግሞ ቤቲ ፍቅሬ ይላል። በተመሳሳይ ፌስቡክም ላይ ቤቲ ፍቅሬ የሚል ዩዘር ነው የሚያለኝ። እዛ ላይ ቢያገኙሽ ሞር ስለ ባህሉም ከዚህ በኋላ በተለይ የምሰራቸውን ነገሮች መከታተል ይችላሉ። ስለ ማህበረሰቡም ስለ ባህሉ ብዙ ነገር ከዚህ በኋላ ሰራለሁ ብዬ ስለማስብ እዛም ላይ መመልከት ይችላሉ። መልካም፣ በጣም ነው የምናመሰግነው እንግዳችን ስለሆንሽ ከልብ እናመሰግናለን። ይበልጥ ደግሞ በሌላ ጊዜ ነገሮች ተቀይረው ከዚህ በተሻለ ከፍ ብለሽ እንገናኛለን ተስፋ እናደርጋለን። የምታመሰግኙ ካልሽ እስኪ። እሺ፣ በመጀመሪያ ያው እግዚአብሔር ይመስገን ለሁሉም ነገር። በመቀጠል የጉራጌን ማህበረሰብ በደንብ አድርጌ ማመስገን እወዳለሁ። በቃ ለባህሉ ትኩረት ይሰጣል፣ እውነት ለመናገር ይታትራልና ማመስገን ፈልጋለሁ በጣም። እንግዲህ እኔም እዚህ እንድገኝ ደግሞ አንድ የሚያገዘኝ ያው የሚስ ጉራጌ በትክክል ውድድር ነውና ለሚስ ጉራጌ አዘጋጆችን ማመስገን ፈልጋለሁ። ከምንም በላይ ደግሞ ቤተሰቦቼ፣ እንግዲህ ቤተሰቦቼ ሆነን ለመናገር በቃ በእያንዳንዱ እርምጃዎቼ በእኔ የሚተማመኑ ናቸው። እንደማሳካው ሙሉ በሙሉ እርግጠኛ የሚሆኑ ሰዎች ናቸውና
ቤተሰቦቼን ጓደኞቼን በተለይ ደግሞ በዚህ በውድድሩ ሰዓት በብዙ ነገር ላገዛችሁኝ ለረዳችሁኝ ብዙ ነገሮችን ኢንፎርሜሽኖችን ስፈልግ ሞር ስለባህሉ ለማወቅ ስጥር ሶርስ የሆኑኝ ብዙ ሰዎች አሉና እነሱንም በደንብ ላመሰግን ወዳለው ከዚህም በኋላ አብራችሁኝ ስለምትሆኑ በጣም ላመሰግን ወዳለው አሪፍ ሾውንም እንግዲህ ባዘጋጁ ስም እጅግ አድርጌ አመሰግናለሁ እንግዲህ በሌሎች ስራዎች ደግሞ ከፍ ባለ ቦታ ከዚህም በላይ ወደፊት እንገናኛለን ብዬ ተስፋ አደርጋለሁ በዚህ ብቻ ሳይሆን ለባህሌ የሆነ የተሻለ አስተዋጽኦ አድርጌ የተመረጥኩበትን ዓላማ አሳክቼ በድጋሚ እንግዲህ እንደምታደርገኝ አምናለሁ አመሰግናለሁ እኛም እናመሰግናለን ያው እንግዲህ አሪፍ አድርጋ ገልጸዋለች ብዙ ነገሮችን ጥሩ አድርጋ ነው የገለጸችውና ይበልጥ ደግሞ ካሰበችበት ተሻግራ የተሻለ ነገር አድርጋ እንገናኛለን ማለት ነው እናመሰግናለን ሰላም ቤተሰቦች እንዴት ናችሁ ሰብስክራይብ ላይክ ሼር ያደርጋችሁ ፕሮግራማችን ላይ ደግሞ ያላችሁን ሐሳብ ኮሜንት ላይ እየጻፋችሁልን አብራችሁን ሆኑ ኮዲውን ጋብዛለን እናመሰግናለን